ይሄንን ኢሜጅ ታስታውሳለህ? ይሄ ኢሜጅ በተለያዩ የጂሰስ ክራይስት እንትን ላይ ኢሜጆች ላይ የምናየው ኢሜጅ ነው። ይሄ ስሙ ጠፋኝ። ማን ነበር ሰው? ይሄ ነው እንትን ያደረገው ሴታፕ ሰርቶ መጀመሪያ ራሱ ካፖርት ውስጥ ያቺን ዳይመንድ የከተተበት ሲፈተሽ የተገኘበት ማለት ነው። ይሄንን ኢሜጅ ታስታውሳለህ? ጂሰስ ክራይስት እንደዚህ ነው ተሰቅሎ ተገርፎ ማለት ነው ኢየሱስ ክርስቶስ። ይሄን ኢሜጅ ማውጣት እንችላለን ካለ ላይክ ተመልካቾቻችን ይሄንን ኢሜጅ ይሄ ቲፒካል ጂሰስ ክራይስት ልክ ታሰረ በኋላ ሲገረፍ ነው እዚህ ጋር መመታቱን ያመጡበት መንገድ ይሆንና ፓንች ነው እዚህ ጋር it's amazing በጣም ሂውጅ የሆነች እንደ ቀላል ማላልፋት ፓርት ነች because እያንዳንዷን ነገር እሱን ካፕቸር ሊያደርጉት የሞከሩበትን ነገር ታያለ ማለት ነው ሙቪ ለመስራት። ይሄ ኢሜጅ በተለይ ኢትዮጵያ ህዝብ ብዙ ያውቀዋል ብዬ አስባለሁኝ። I think ይሄኛው ሳይሆን ሌላኛው አለ ብዙ እንትኖች ማውጣት እንችላለን actually ይሄኛው ሌላኛው ዴስክቶፕ ላይ ይሄ I think ይሄ ታች ያለው ይሄ ይሆናል። ይሄም ይመስላል ብዙ አሉ actually ይሄም በቃ እንደዛ ነገር ይሄ ታስሮ ያለበት እና ሲቀጠቀጥ የነበረበትን ሞመንት እነሱ በእንደዚህ አይነት ወይ አቅርበውታል ማለት ነው። ይሄ በተለይ አሁን ላልነው ኤቪደንስ እኔ እንግዲህ አይደለም ይሄ እኔ ብቻ እንዳልሆንኩ ነው it's not and ባለፈው የእጅ ምልክት አሳይተናል ሴቪንግ ይሄ ምናቃቸው ኢሜጆች ናቸው። አንዳንድ ያየህ እነዚህ ሰዎች ሪሰርች ያደርጉ ያሏቸውን እንዳለ ኤቪደንሶች እዛ ውስጥ የመክተትን ነገር why subconsciously የምታስበው ነገር አለ። ብዙ ጊዜ ታይታኒክን ያስተማርኳቸው ተማሪዎችን በተለይ የመርከቡ መፍረስ ጋር ሲደርስ ብዙዎቹ ምን ይሉኛል ያ እዛ ላይ የሆነ በቃ የዓለምን መፍረስ ነው ፊልም አድርገው እዛ ላይ because እንትን ነው spiritually ከነዛ ሰዎች ጋር ትገናኛለህ። መንፈሳቸውም እርኩስ ከሆነ ከዛ የሆነ አይነት እርኩስ የሆነ መንፈስ ጋር ትገናኝ ያደርጉሃል። በመስቀሉም ሳይን በ12 ሐዋርያቶችም ሳይን ፍሊከር ወደ እዛ ውስጥ እንድታስበው የማድረግ ነገርና ግን አሁን እንደዚህ አድርገህ ዲቴይልድ ካላየው በስተቀር ሊገባህ የማይችል ያንዳንዱ ነገር ማታገናኘው ከሆነ ማለት ነው። ሌላኛው በጣም የሚያስቅ ነገር የጂሰስ ክራይስት ሙቪዎች ላይ ብዙ የጄምስ ካሜሮን ብቻ አይደሉም ብዙ በአኒሜሽንም በምንም የተሰሩ አሉ unconsciously ጂሰስ ክራይስት ብሎ ስሙን ሲጠሩ ትሰማለህ። ያ ሰው ጂሰስ ክራይስት መሆኑን እያሳወቀን ነው ማለት ነው። ኦኬ ጀስት ሆነ ደንግጦ ጂሰስ ክራይስት ቢልም እያለ ያለው ግን ሰውየውን እየጠራው ነው። ብዙ ጊዜ ራሱን አካል ነው ጂሰስ ሆኖ የሚሰራውን አካል ማለት ነው። እዛ ሙቪ ላይ ጂሰስ ሆኖ የሚሰራው ነው። እዚህ ላይ እንዴት እንደተጠቀሙ ዝም ብዬ ላሳይ። ልክ ቅድም ምን አልኩ ምን መጣልኩ ማዕበሉ መጣ። እነዛ ከላይ ሆኖ ሲከታተሉ የነበሩ አካሎች ያለ ልክ ሲላተም እንደያለው ጂሰስ ክራይስት ነው። በነገራችን ላይ የአንታይ ክራይስት የሐሰተኛው መሲህ እዚህ ምድር ላይ መምጣት ምክንያት ማለት ነው በማን ምክንያት ነው የመጣው? አይሁዶች ልክ ኢየሱስን ሲሰቅሉ መሲህ አይደለም ብለው ኢየሱስ ምንድነው ማለት ነው ለነሱ ሐሰተኛ መሲህ እነሱ አሁን እውነተኛ መሲህ የሚባለውን እየተጠባበቁ ነው አሁንም ድረስ እየተጠባበቁ ስለሆነ ማለት ነው። ስለዚህ ይሄ ሁሉ አሁን የምናያቸው ማዕበሎች ሰውን ልጅ እንዳለ በዚህ ውስጥ የሱ ተከታዮች ባለመሆናቸውና የራሳቸውን መሲህ ለማስነሳት ከዚህ በኋላ የሚመጣ መሲህ የለም አምላክ ኦሬዲ እውነተኛው መሲህ ልኳል። እነሱ ግን የሚያስነሱት ሌላ አርቲፊሻል ኢንተለጀንስ ይጠቀማሉ ማለት ነው። አኮርዲንግ ቱ ኢስላም በተለይ አንድ አይን ተብሎ የተነገረው ምንድነው እነሱ የሚያስነሱት መሲህ ነው ያለው ከፊት ስታየው ሰው ነው ግን ከውስጡ ጀሰድ ነው። ጀሰድ ማለት መንፈስ የሌለው ማለት ነው። በሆኑ ሰዎች ቁጥጥር ውስጥ ያለ መሲህ ከፊት በኩል ስታየው ግን ልክ እንደ መሲህ እነሱም ሲመጣ በመስጂድ አልአቅሳ ይባላል እነሱ ሊቆጣጠሩት የሚፈልጉት ቦታ የሱ ኢማማቸው ወይንም መሪያቸው አድርገው የሚሰሙት እንትን ነው። የተለያዩ ተአምራቶችንም ሲያሳይ ልታይ ትችላለህ። ግን የሱ ራሱ የመሲህነቱ ነው ወይንስ በሌሎች ቁጥጥር ውስጥ ስለሆነ ነው? አኮርዲንግ ቱ ኢስላም መሲህ ደጃል የሚያጠፋው ራሱ መሲህ ኢሳ ነው። ኢየሱስ ክርስቶስ ራሳቸው መተው ነው ሐሰተኛው መሲህ የሚያጠፉት ማለት ነው። ይሄ ሙቪም ለማወቅ ከፈለክ የጄምስ ካሜሮን የመጀመሪያው ሙቪ ነው። አሁንም ወደዛ ውስጥ አልገባም ግን ሁለት አካሎች ከሰማይ ሲወርዱ ነው ፊልሙ የሚጀምረው። ትዝቃለህ? የትኛው ማለት ነው? ተርሚኔተር ሻዋርዜነገር የሰራበት ልክ ሲጀምር ግን እንትኑ ትንሽ ለማሳየት አይመችም። አወራረዳቸው ምንም ልብስ ሳይለብሱ ነው የሚወርዱት።
ሁለት አካሎች ከሰማይ ሲወርዱ ነው ማለት ነው። አርኖልድ ሻዚንገር ምን ነበረ? ሂውማን ወይንስ ከውስጡ ቴክኖሎጂካል ኢንተለጀንስ? ሂውማን አልነበረም። ከፊት ስታየው ነው ሰው፣ ከውስጥ ግን ምንድነው? አርቲፊሻል ኢንተለጀንስ ነው ማለት ነው። ያኛው ደግሞ ከሰማይ ወረደ። እሱን የማጥፋት ስራ ነበር ሲሰራ የነበረው ማለት ነው። ጨርሻ ላይ የመመለሱንም ሪዘሬክት ባክ ሲል ትዝ ካለህ አርኖልድ ሻዚንገር ይሄ በጣም ታዋቂ እንትኑ ነው የንግግሩ አሁን ባክ ማለት ጂሰስ ክራይስት ጋር የመመለስ ኤቭሪቲንግ እንዳለ የሚሰሩት ሲቹዌሽን ከመሲህ ኢሳ ከመጣ ወይም የሞተኛው መሲህ ከመጣ ጂሰስ ክራይስት እያሉ የእሱን ስም በተከታታይ ሲጠቅሱ ይሰማል ማለት ነው። ሶ ሰብኮንሽስ ብለን ያመጣነው ሀሳብ አሁን እቺ ምድር ከመሲህ ደጃል ጋር ተጋጭታለች። ያ ሁላ ህዝብ ያየኸው የሚያልቀው ህዝብ ምን የሚለው ህዝብ በሙሉ ከዚህ ጋር የሚገናኝ ሆኖ ታገኘዋለህ ማለት ነው። ከሱ ጋር ተገናኝቶም አንድ ትንሽ ቲፕ ለጨምርልህ። ከሶስቱ ቀዳዳዎች ተብለዋል። ቀዳዳዎች ማለት ልክ አይስበርጉ ሲመታው ስንት ቀዳዳዎች ገቡ? እዛ ላይ ያስቀመጡት በሶስት በኩል ነው ውሃው አሁን እየገባ ያለው። ችግሩ እየተፈጠረ ያለው ምንድነው? አንድ ቦታ ነው የተመታው መርከቡ፣ ግን ውሃው ፍለድ እያደረገ መምጣት ጀምሯል። እየገባ እሱም ፓርቲ ያመጡበትን ቦታ ላሳየ ቢኮዝ በጣም ስለሚጠቅመና በተለይ ከአንታይክራይስት ከኢስላሙ ሐሳብ ጋር በጣም ይሄዳል። ይሄ ቦታ ትዝ ካላችሁ ማንም የሚያቆመው ቦታ አይደለም። ከዚህ በኋላ in whole 3 holes 3 ቀዳዳዎች አሉ። እዛ እዚህ ጋር የተመታው ይሄ ኢንጂነሩ ነው ማለት ነው። ኢንጂነሩ ማንነት አሁን በኋላ ላይ እንመጣለን። ስለዚህ 3 ሆልሶች አሉ። ውሃው ከዛ ቀስ ቀስ እያለ ሁሉም ጋር ይሄዳል። አሁን ሐሰተኛው መሲህ መጣ ገባ፣ ቀስ እያለ ምድርን በሙሉ ምን እያደረገ ይመጣል? እያጥለቀለቀ እቺ ምድር በሙሉ የነሱ ሲስተም የገባበትን ሞመንት ትረዳለህ ማለት ነው። አሁን 3 ሆል የሚባለው ሐሳብ ለምን መጣ? ቁርአን ላይ ለምን እንደሚገናኝ ልንገርህ። ፕሮፌት መሐመድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ብለዋል፣ ሐሰተኛው መሲህ 3 ፔሪዮዶች አሉት ዓለም ላይ መጀመሪያ ከማጥለቅለቁ በፊት። የመጀመሪያው የውሙን ካሳናቲን አሉ። አንዱ ቀን እንደ አመት ሰፊ ነው። ይሄ ፊልም ከኢንግላንድ ጋር ለምን እንደተገናኘ አሁን እየገባህ ነው። ለምን ከኢንግላንድ ወደ አሜሪካ መሄድ ይመስላል? የዚህ ምድር ልዕለ ኃያል የነበረችው ሀገር ግሬት ማን ነበረች? እንግሊዝ ነበረች። ግሬት ብሪቴን ነበረች። ከግሬት ብሪቴን ከዛ ወደ ማን ሄደ? ወደ አሜሪካ ሄደ። ይሄ መርከብ ከየት ወዴት ነው የሚሄደው? ከኢንግላንድ ወደ አሜሪካ ነው የሚሄደው ማለት ነው። እሺ አይዲያው ምንድነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንዱ ቀን እንደ አመት ሰፊ የሚሆን ዓለምን የሚመሩበት ሰዓት ይመጣል አሉ። የውሙን ካሳናቲን ግሬት ብሪቴን ዓለምን የመራችበት በምን አስተሳሰብ ነው? ሞደርን ወርልድ የተጀመረው ከኢንግላንድ ነው። ይሄ አሁን የምናየው ሞደርን ማሽነሪ ሲስተም ስርዓት ሄደና ማሽነሪ ኢኩዊፕመንቶች እስከዛ ድረስ ተፈጥሯዊ የሆነ ነገር ነበር። ሰው ልጅ በበቅሎ በጋሪ በባስ በፈረስ ምናምን የሚሄድበት ታይም ሜካኒካል የሆኑ ማሽኖች መጡና ሰው ልጅ አሁን ሜካኒካል ተጠቅሞ ሂት ኢነርጂን ተጠቅሞ መሄድ ጀመረ ሲባል አየህ፣ ያ ሞመንት የተጀመረው ከኢንግላንድ ነው። ሰውም እነሱን እንደ ጋድ እያደረገ ማየት ጀመረ። እነዚህ ኮሎናይዝ ተደረገ ዓለም ላይ እየገቡ ማለት ነው። ኦኬ ያ ሲስተም በእውኑ ኢንግላንድ የሰራቸው ሲስተም አንዱ ቀን እንደ አመት አሉት ፕሮፌት መሐመድ። ከዛ ደግሞ አንዱ ቀን ደግሞ እንደ ወር የውሙን ከሻህር ከሱ ደግሞ የሚቀጥለው የሚመጣው አንዱ ቀን ያነሰ ነው ከሱ የሚመራው ማን ነው ማለት ነው የነገርን ያሉት ከኢንግላንድ ቀጥለው የመጣችው አሜሪካ። በዛው አስተሳሰብ ደግሞ መሲህ ደጃል ሐሰተኛው ክራይስት አስተሳሰብ ትማራለች በሚታየው ዓለም አስተሳሰብ ማለት ነው። ከዛ የመጨረሻው የውሙን ጁምዓቲን ከሷ በኋላ ደግሞ የሚመጣ በጣም አጭር አለ በኋላ ጂሰስ ክራይስት የሚመጣበት ሰዓት ነው ብሎ አስተምሯል። ያየውን ኤግዛክትሊ እንዴት እንዳመጡት አሁን ሐሰተኛው መሲህ አሁን ሊገባ ነው ምድር ውስጥ ሊያጥለቀልቀው ነው። ሰውን በሙሉ ሊያጠፋቸው ነው። ሰብኮንሺየስሊ ሰውን በሙሉ አታክ ሊያደርግ ነው። ግን በሮቹ አሉ 3 ናቸው። መጀመሪያ እዚህ ይገባሉ። የመጀመሪያ የሚገቡበትን ቦታስ ካን ዩ ኢማጂን አድርገዋል? የታችኞቹን ሌቭል ነው መጀመሪያ የሚያጠቃው። እንትኖቹ እኮ ገና አልደረሳቸውም። እነዚህ የዌልዚዎቹ ከላይ ሲዝናኑ የነበሩት ሰዎች ምናምን አልደረሰባቸውም። እነሱ ከስርም ነው የገባው። ከስር ነው yes እዚህ ጋር ይኸው ልክ ውሃው እንዳለ መግባት ሲጀምር መጀመሪያ ያጠቃው ከታች ያሉት ነው። የቀን ሰራተኞች ናቸው። አሜዚንግ ግን ከላይ ያሉት በምን አይነት መንገድ እንዳሉ ላሳይ። እነዚህ ዜማ ላይ ናቸው። አሁን ይሄ የሚያመጡት የዌልዚዎች እነሱ ጋር ገና አልመጣም። ችግሩ እየደረሰ ያለው ቢኮዝ አየው እንትኑ ኢኮኖሚካሊ ኢንኢኳሊቲ ውስጥ የሚመጣ ነገር ነው። ይዞ የሚመጣው ሐሳብ ባለፈው የመደብ ነገር ብለኛል። ካፒታሊዝም ከታች ያሉትን መጀመሪያ መጨርገት ነው። ከላይ ያሉት ደግሞ ቀስ ቀስ እያለ እነሱ ላይ የሚደርስበትን ሲቹዌሽን ትመለከታለህ ማለት ነውና
ይሄንን ምላችሁ የኔ አስተሳሰብ ብቻ ሳይሆን ከብዙ ከሰራቸው ሙቪዎች ውስጥ ቅድም አንተ ያስቀመጥከው ከተርሚኔተርም ላይ የሰራው አቫታር ላይ የሰራው the same thing ዲጂታላይዝ የተደረጉ ነገሮች መጥተው ሰው እንትን ሲያደርጉ ነው። ተርሚኔተር ላይም እንደዚሁ አርኖልድ ሻዚንገር እንትን ሆኖ ነው የምናየው ማለት ነው። ኦኬ አይ ቲንክ ወደ መጨረሻ ሁለት ሀሳቦች አሉን። ታይማችንን በጥሩ መንገድ እየሄድን ነው። ስለ ከባድ ነገር ላውራ። ባለፈው ዳይመንዱ ላይ ላስደነግጥህ ነው ብዬ ነበር። ምንም ያላሰብነው ነገር ነው። ዳይመንዱ በዚህ ደረጃ እነሱ ሴቪየር ሆኖ ይመጣል ብለን አላሰብንም ነበር ነው። ከሱ ጋር የተገናኘ አንድ ሌላ ማስደነግጥህና ብዙ ሰዎች ኖቲስ ያላደረጉት ግን አሁን ኖቲስ ያደረጉት የሚደነግጡበት ፓርት ይመስለኛል። ፊልሙ ሲጀምር ምርምር ላይ ነው። የምርምር ቀን ነው ይስንደው ምርምር ላይ ናቸው። ምን ነበር ሲመራመሩ ያደሩት? አሁን ጄምስ ካሜሮን ራሱ ምድር ነች ካለ ምድር ውስጥ ምን ተከናውኖ ነበረ? ሰዎቹ ባለፈው ጀነት ገቡ ብያለሁ አይደለ? ወልዲዎቹ ምናምን ጀነት አስገብተዋል። ሮስ ስለዚህ የት ገብታለች? ጀነት ገብታለች ማለት ነው። ስለዚህ አምላክ አሁን ምርምር እያደረገ ያለበት ሰዓት ነው። እዛ ውስጥ ምን ተከናውኗል ሲል አንድ ወንጀል የሰራች ሴት አገኘ። እንደዚህ አይነት እንትን አይተናል። እንደዚህ አይነት ሰዓት ላይ ይሄንን ታይም ተመልከተ። እዚህ ላይ ምን ትላለች ሮዝ? ኦኬ what is ይሄ ዲጂታላይዝ ሚዲያ ራሱ በቲቪ ማለት ብዙ ጊዜ መሰለህ ከርቀት የሚያናግርህ አካል ማለት ነው። እስልምና ላይ ስቲል ምን ይመስላል? ሃይማኖቶች ላይ ስለነዚህ ቴክኖሎጂዎች አይናገርም ብለህ ታስባለህ? ባይብል ወይንም ቁርአን እውቀት የለውም፣ አያውቅም። ወደፊት ምን እንደሚከናወን በደንብ ያውቃል አምላክ፣ በደንብ ነግረናል። ግን እኛ ዲቴይልድ ማየት ስለሚጠበቅብን ነው። ቲቪ ብሎ አይመጣም፣ ራሱን ስሙን አይነግርህም። የተለያየ አይነት ሲምቦሎች ነግረናል ማለት ነው። ቲቪን ከሩቅ ሆኖ የሚያናግርህ አካል፣ እዛ አንተም እሱን ድምፅ ተከትለህ የምትኖረው አካል እንደ አምላክ አይደለም የቀረበው ቲቪ አመጣጡ። እነሱ የአምላክ ባህሪ እንግዲህ ዩቢኪተስ ነው ማለት የትም መገኘት አቴታይ ብዙ ቦታ መገኘት። ፕላስ ደግሞ ሌላው ባህሪው መልእክትን ለሰዎች መስጠት ነው። ከዛ ሆኖ ለአንተ መልእክትን የሚሰጥ ነው። ይሁን አሁን እየተነገራት ነው። ቅድም ሲጀምር ምን ብለዋት ነበረች ሴት? ሰነፈባ ሰድቧት የተጀመረ ነው። አሁን ይሄንን ፒክቸር አግኝተናል። ምን ትላለች ወዲያው? በእንግሊዝኛው አጠራር ጋዳሜት የሚሉት ነገር አለ። ጋዳሜት ማለት አምላክ ተቆጣበት ማለት ነው። ዳመነት እዚህ ላይ ምን ትላለች? የምርምር ቀን ማለት ምን ማለት ነው? የው መልቂያማ ወይንም የጀጅመንት ዴይ ስራችንን በሙሉ የምንናዘዝበት ወይንም የሚነገረን እንዲያርጋል እንዲያታርጋ። ስለዚህ እሷ አሁን ታሪኳን ስትምትተርከል ማለት ነው። ታሪኳን የምትተርከል ለማን ነው ማለት ነው? እነዚህ ሰዎች ምርምር ሰዓት ላይ ነው ተጠርታ ነው እንዲህ አይነት ወንጀል ሰርተሻል፣ እንዲህ አድርገሻል፣ እንደዚህ አድርገሻል በተናገር። አሁን ምን ትላለች? I'll be goddamned. አምላክ ሊቆጣኝ ነው። ኦ ማይ ጋድ። ስለዚህ እያንዳንዱ ሲስተም እያየሁ ነው። አሜሪካን ማን አድርገዋታል ብያለሁ ቅድም ጀነት ሰዎች ያ ከእንግላንድ ወደ አሜሪካ ስልጣኑ ሄዷል። ሶ ለሀያሉ ሀገር አሁን አሜሪካ ነች። ግን አሜሪካን ሁሉ ጊዜ ሲምቦላስ ያደርጓት ማለች the gods የኢትዮጵያ የሚባለው ማለት the perfect order መጨረሻው ተቀቀሰ። I'll be goddamned። አሁን ይሄ ሁሉ እሷ የምትተርከው ነገር ያ የሰራችውን ስራ ነው ማለት ነው። ኮንፌሽን ነው ማለት ኮንፌስ እያደረገች ነው። እንዲያርጌ የሚገርምህ ነገር መጨረሻ ላይ ሁላ ምን ይሏታል? ስለሱ ግን ሬከርድ እዚህ ቦታ ላይ ምንም አላገኘንም ይሏታል። እንደስታና ስለማ ስለ ጃክ we never found anything on Jack። አሁን ጀነትስ ሳይለው ያሉት እሱ ግን እዚህ አልገባም ሲሏት ሊገባ አይችልም። እሱማ የሰራው ስራ አለ ሰማት የቀረበበት አቀራረብ there's no record of there wouldn't be ሊኖርም አይችልም እንጂ ይሄ ኤግዚስት በቃ ውስጤ ብቻ ነው እንጂ ያለው ሊኖርም አይችልም ከዚህ በኋላ። እሱማ ስራው ያ የሰራው ስራ ልክ ነው። ለአይትሽም የነገሩ አልነገርኩትም ትላለች። ትስሂድን ነው ይሄን ነገር ለማንም የምናገረው ነገር ልብ እንደ ውቅያኖስ ሂድ ነው ምንድነው እና የምርምር ነገር እንደሆነ የምታውቅባቸው ሞመንቶች ራሱ እዚህ ጋር ትንሽ ፕሩፍ እናደርግላቸው ለሰዎች ትንሽ ግራ እንዳይገባቸው። አንደኛው ሲያስረዷት የሚጠቀሙባቸው ነገሮች ናቸው። እነዚህ ነገሮች ያቸው ይሲ አሁን ለሷ እያስረዷት ነው። እዚህ ምድር ላይ ያለች እንደዚህ ነበረች፣ ምድር እንደዚህ ሆነች። it is in the ጀነት ያለ ሲቹዌሽን እንደሆነ የምትረዳበት
ዲጂታላይዝ በሆነ መንገድ እያስረዷት መርከቡ እንደዚህ ሆነ ሶ አሁን እያየሁ ነው አካሄዱ ትንሽ ከባድ ነው because you know digitalized በሆነ መንገድ ማለት ሁሌ ዲጂታል ምንድነው ብያለሁ it's connected with the goddess movement ይሄኛ የፈጠረው አይነት ሲስተም ነው ሰው በሱ ወይ ያስረዷት ነው ወደ ኋላ ተመልሰው አይሽ እንዲ ነበር የተፈጠረው እንደዚህ ሆኗል you know ከዛ መጨረሻ ላይ ግን እንትና ምርምራቸውን ከጨረሱ በኋላ ምንድነው አለቀ ይኸውልህ ማሽናቸውን ምናምናቸውን ይዘው ወጡ ታያ ኦኬ ምርምራቸውን ጨርሰዋል ቅድም የገቡት ምን ሊያደርጉ ነበር ይሄን ነገር ሊመረምሩ ነበር የሳም ሲቹዌሽን ግን actually ቀይረውታል ወደ ዳይመንድ እነሱ ሲፈልጉ የነበሩት the heart of the ocean ያ ህያው ያደርጋል ተብሎ የሚታሰበው ነገር ነበር ማለት ነው ስለዚህ የምርምር ቀን ሆኖ ጠቅላላ አሁን ይሄ ማንንም ይሄንን ጥያቄ ለሚጠይቀን ሰው ምንም ቦታ ክፍተት እየሰጠ ነው አይደለም ገና ሲጀምር ሰው ልጅ ፊልሙን ሲጀምር የምርምር ሰዓት እንደሆነ አውቀው ከዛ በኋላ የሆነ ሴት ተገኝታለች ወንጀል የሰራች ተጣራ ተባለ እሱ ነገር እየተናዘዘች ነው ሳትሰት you know ሰዎችም ይሄንን ነገር ካነሱ በጣም ኢዚ እንዲሆንላቸው ብዬ ማለት ነው I think ቅድም የጠየቀኝ ጥያቄ አለ ከሰዎቹ ኃያልነት ጋር I think ምንድነው ይሄ ሁሉን ማድረግ መፈጸም እንግዲህ ስለ ሜታፈር ነው እያወራን ያለ ነው ስለ ፊልሙና ይሄ ነገር ሜንሽን ተደርጓል አሁን ሁሉን የማድረግ እንትኑ ሪያሊቲው ከዓለም ጋር ማንን ሲምቦላይዝ አድርገዋል አሰንጃክን አይተናል በደንብ ከዛ በኋላ ግን አንድ ደግሞ ሌላ ከጀርባ ያለ አንድ ኃይል አለ እነዚህ የሚፈልጉት ሰዎች ምርምሩና የፊልሙ ምንጭ ሆኑት በዚህ በፍለጋቸው ውስጥ ነው ሮዝን አግኝተው ከዛ እሷ ናሬት በማድረግ ፊልሙ ናሬት የሮዝ የህይወት ታሪክ ነው የስቶሪው ጭብጥ ማለት ነው ከዛስ ጀርባ ማን አለ ነበር አንዱ ሐሳብ ያ አሪፍ ጥያቄ ጠይቀኝ because ይሄ ብዙ ሰዎችን ጥያቄ ሊሆን ስለሚችል ነው እቺኛው ትንሽ ጠጠር ያለች ሐሳብ ነች በእስልምና ውስጥም አንዳንድ ዑለሞች የሚለያዩበት ነገር አለ እሺ ግን ተመልካቾች አብረውን ይቆዩ ስፔሻሊ መጨረሻ ላይ ከሳውንድ ትራኩም እናወራለን ቃል because ግዴታ መግባት አለብን እዛ ውስጥ ለታይታኒክ የተሰራው ሳውንድ ትራክ በጣም ፓወርፉል ነው ማን ነበር አርቲስቷ ስሟ ሴሊን ዲዮን ትባላለች የተሰራው ነገር በጣም እንደውም ሰው ልብ ውስጥ እንዲገባ ያደረገው ፊልሙን I think እሱ ነው ስለ ሊሪክሱ ያ ስለ ሊሪክሶች እናወራለን ስለ ሚውዚክ ሊሪክሶች ካንተ ጋርና ዛሬ እሱ ሊሪክስ በሆነች መንገድ ማየት አለብን ምክንያቱም ቲፒካሊ ስለ ጂሰስ ክራይስት ስለሰሩት ማለት ነው አብረውን ይቆዩ አሁን ቃል የጠየቀኝ እነዚህ ሰዎች ፓወርፉል ናቸው በዚህ መንገድ ነገሮችን እየሰሩ የአምላክን ቃል መቀየር እና ደግሞ ተሳክቶላቸዋል ብዬ አምናለሁ ሰው ልጅ ዓለም ላይ ያለ ነው ሰፈር ቀበሌ ምናምን አይደለም እያወራው ያለው ዓለም ላይ ያለ ህዝብ በሙሉ ተከትሏቸዋል እነዚህ ሰዎች you know በምንም አይነት ተአምር አንተ አንድ ቦታ ቁጭ ብለህ ወይ ሆሊውድ ወይ የሆነ ቦታ ቁጭ ብለህ ዓለምን በዚህ መንገድ ሰው እንዲቀየር ማድረግ የሚችሉ ከሆነ እነዚህ ሰዎች መጽሐፍ ተጠቅሰዋል ወይ አዎ ተጠቅሰዋል ኦኬ ቅድም ያልኩ የሐሰተኛው መሲህ መጠበቂያዎች የሚባል በተለይ በመጽሐፍ ቅዱስ ላይ በትንቢተ ሕዝቅኤል ላይ የተጠቀሰ አለ በቁርአን ላይ ደግሞ የሱረቱል ከህፍ ወይንም የዋሻው ምዕራፍ የሚባል አለ ማለት ነው እንደውም እንግሊዘኛውን ቃል ያያየው ነው ከህፍ ማለት ዋሻ ነው እሺ በእንግሊዘኛው ዋሻ ምንድነው ኬቭ ነው ወርዶ የመጣው ከአረቦች ከህፍ ነው ኬቭ ያደረጉት ማለት ነው የዋሻው ምዕራፍ ይባላል አሁን ዋሻ የተባለበት ምዕራፍ አየህ ፕሮቴክሽን ስለሆነ ነው ዋሻ ከሐሰተኛው መሲህ የሚጠበቅበት ነገር ነው እዛ ውስጥ አንዷን ፓርት ማንሳት ካለብኝ ምን ይላል የሆኑ ዝርያዎች አሉ እዚህ ምድር ላይ በጣም ፓወርፉል የሆኑ ዝርያዎች እነሱ የሚለቀቁበት ሰዓት ጀምሮ ይሄንን ሙቭመንት የሐሰተኛው ነብይ ወይንም መሲህ ደጃል ሙቭመንት በጣም ሲያጧጥፉት ያለ እነዛ ዝርያዎች ምን ተብለው ነው እዚህ ቁርአን ላይ ቀረቡት ኢነ ያእጁጅ ወማእጁጅ ይፍሰዱና في الارض ጎግና ማጎግ ማለት ነው ያእጁጅና ማእጁጅ ጎግ ማጎጎች እዚህ ምድር ላይ ሁሉንም አይነት ፈሳድ ማለት ብክለት ይሄ በቃ ሐራም የሚባሉ እርም የተደረጉ ነገሮች አሉ አይደል እያንዳንዱን ነገር በሙሉ ለሰዎች አማላ ያድርገው ማቅረብ you know ዝሙቱን ማይሰራ ሰው ሐራም ይባል you know ራቁት መልበስ ራቁት ማይለብስ ሰው ሐራም ይባል የተዳይ ነው ማለት by enemies እያንዳንዱን የህይወት መንገድ ለሰው ልጅ የሚጠቅመው በሙሉ ኋላ ቀር ማስመሰል ሃይማኖተኛ የተባለ ሰው አይስ ሞደርን አይደለም ወይንም ኋላ ቀር ነው እንዲባል ማድረግ እንደገና ደግሞ ሃይማኖተኛ የሚባሉትን ሰዎች ደግሞ ተቻለ መጠን ኋላ አስቀርቶ ይሄ እነን ዓለም የመረጡትን በቃ መጠጥን እንትን አድርገው ማቅረብ ማስታወቂያ አድርገው ማቅረብ you know ጭፈራውን ምሽት ቤት ምናምንን አማላይ አድርገው ማቅረብ ይሄንን ስራ በሙሉ የሚሰሩት እና ማናቸው እና ያእጁጅ ወማእጁጅ
ፓወርፉል የሆኑ ዝርያዎች ናቸው። መጽሐፍ ቅዱስ ላይም ቀርቧል። የያፌት ከኖህ መርከብ መጥፋት በኋላ የቀሩት ከኖህ ልጆች ውስጥ ከያፌት ዝርያዎች የሚመዘዙ እንደሆኑ በመጽሐፍ ቅዱስ ላይም ስላለ ነው ፓወርፉልነታቸው ማለት ነው። አይ ቲንክ መጽሐፍ ቅዱስ ላይም ሕዝቅኤል 38 ላይ ያለ ታሪክ ነው። ትልቅ ጦርነት የሚገጠምበት ነው እንዳልከው። በካቶሊክም በፕሮቴስታንትም እንዲሁም በኦርቶዶክስ የተለያየ አመለካከቶች አሉ። ወጣም ወረደ ግን አይ ቲንክ ከእስራኤል ጋር ነው ግጥሚያው። እስራኤልን ማን ይገጥማታል፣ ማን እርምጃ ይወስድባታል ነው። አሁን ትንሽ ወደ መቅረብ እየመጣ ነው። ብሪክስ እስራኤል ላይ ሊዘምት ይችላል የሚል ኤስካቶሎጂ ላይ አይ ቲንክ ትንሽ ሴንሲቲቭ ጉዳይ ነው። ቀላል ነገር አይደለም። የፍጻሜ የዓለም ፍጻሜ ላይ ያለ ነገር ነው። በጣም ሲሪየስ ጉዳይ ነው። ከአርማጌዶን ጦርነት በፊት የሚከናወን ጦርነት ነው። አይ ቲንክ ብዙ አመት ይፈጃል። ኢቭን ሬሳ እናንተን ለመልቀም ራሱ በዛ ጦርነት ውስጥ ከሞቱ ሰዎች ውስጥ ደግሞ ይመስላል። አይ ቲንክ እስራኤል በከባዱ አሁን እየመጣች ነው። ኃይለኛ ማለት አሁን ኦልሞስት እስከ ሱዳን ድረስ መሬትም ጠይቅ ባይብል ላይ ያላትን ካርታ አሁን በትክክል በተለይ ዘፍጥረት ላይ ያሉትን ከዘፍጥረት ጀምሮ በአጠቃላይ ብሉይ ኪዳን ላይ ያለውን ነገር የመመለስ ኃይል ጉልበትና ዘመን ላይ እየደረሰች ነው። ሶስተኛው ቤተ መቅደስ እየተሰራ ነው ኦልሬዲ ማለት ነው። እንግዲህ ብዙዎቻችሁ ገብታችሁ ማየት ትችላላችሁ። ከውቅያኖስ እያወጡ በእጅ የማይነኩ በማሽን የሚነኩ ማለት ነው። አሁን አላክሳ መስጊድ ያለበት ከስር እየሰሩት እና ይፈነቀላል። ኖርማሊ አንድ ቀን ተፈንቅለው ያ ሶስተኛው ቤተ መቅደስ መሰራቱ አይቀርም። ቀዩዋ ጊደርም ተገኝታለች የምትሰዋበት ማለት ነው። ያ ቦታ ማለት በነገራችን ላይ አብርሃም ይስሐቅን ሊሰዋበት በእስልምናም ይመስለኛል ኢብራሂምን ኢስማኤልን ሊሰዋበት ማለት ነው። በክርስትና ደግሞ አብርሃም ይስሐቅን ሊሰዋበት የሄደበትና ቅዱስ ገብርኤል በምትኩ በግ ያመጣበት ሆሊ የተሰዋበት ያቺ ድንጋይ ያለች አይደል? እሷ ቦታ ላይ ነው መስጊዱ ያለው። በአንደኛው ሳይድ ሙስሊሞች ይሰግዳሉ፣ ፍልስጤማውያን። በዚህኛው ሳይድ ደግሞ ይሁዲዎች አምልኳቸውን የሚያቀርቡበት ቦታ ነው። አይ ቲንክ አይነኩትም፣ እነሱም መንካት አይፈልጉም። ያኛው እንትን ሆኗል የሚላሉ አይ ቲንክ ረክሷልም ብለው ነው የሚያምኑት ይሁዲዎቹ። በዚህም ሙስሊሞቹ እንደዛ ነው፣ ግን በእነሱ ቁጥጥር ነው። እነሱ ይፈቅዱ ነው የሚያስገቡት። አይ ቲንክ ይሄ ጎግ ማጎግ የሚባለው ዝም ብሎ ተራም እንትን አይደለም። ኤስካቶሎጂውም ቀላል አይደለም። የትራምፕ መምጣትም ከዚህ ጋር ይገናኛል። ይህን ጦርነት እንዳይከሰት ትራምፕ ይይዛል ተብሎ ይታሰባል በሚያደርገው አሁን በሚያሳየው ነገርና በአንዳንድ በአክራሪ ፕሮቴስታንቶች ዘንድ የእግዚአብሔር ፈቃድ ነው ትራምፕን ያመጣው ብለው ያምናሉ። አይ ቲንክ ከይሁዲዎቹም ጎኖች ናቸው ፕሮቴስታንቶቹ። ምክንያቱም በእነሱ አመፅ ክርስቶስን ወደኛ መጥቷል። ስለዚህ እነሱ ክርስቶስን ቢያምኑ እነሱ መሲሁን ቢቀበሉ ደግሞ የተሻለ በረከት ለዓለም ይሆናል። በአመፃቸው እንኳን ክርስቶስን ካገኘን በማመናቸውስ ምን ሊፈጠር ይችላል ብለው የሚያምኑ ሲሪየስ የሆኑ ሴናተር ፕሮቴስታንቶች አሉ። ስለዚህ ይሄ ነገር ቀላል ጉዳይ አይደለም ለማለት ነው። በደንብ አድርገህ ነው ብሪፍ ያደረገው። ምክንያቱም አሁን ከዚህ ከሙቪው ጋር የሚገናኘው ነገር አራላለሁ፣ ግን የአይሁድ ስቴት ራሱ የመመስረት ጋር ተገናኝቶ ስትመለከተው አሁን ቅድም ያልከው የአብርሃም እሳቸውም የተሰደዱበት ቦታ ነው። አባታቸው በእሳት ለመቃጠል እንትን ከተደረጉ በኋላ የተሰደዱበት ቦታ ነው። ስለዚህ አምላክ ልክ እንደ ሊትመስ ላይን ነው ያደረጋት ያቺን ሀገር። ምን ማለት ነው? የአብርሃሚክ ሪሊጅኖች ይባላሉ። ከዚህ በኋላ ኢብራሂም ከመጡ በኋላ ኢብራሂም አለይሂ ሰላም ወይም አብርሃም ከመጡ በኋላ ተቀባይነት ያለው ሪሊጅን የሳቸው ሪሊጅን በሳቸው በኩል ያለ ነው። እስማኤልና ይስሐቅ ዝርያ ያሉ ሁለት ልጆች አሏቸው። በዚህ በኩል በኒ እስራኤሎች አሉ፣ በዚህ በኩል አረቦች አሉ። ኦኬ ሶ ፍልስጤምን ወይንም አሁን ያልካትን ኢየሩሳሌምን በምን መንገድ ነው አምላክ የሰጠን? ትክክለኛውን የአብርሃም ሪሊጅን የያዙ ሰዎች የሚገቡባት፣ ልክ ከሱ ሲያፈነግጡ የሚያስወጣቸው። ለምሳሌ የሙሳ አለይሂ ሰላም ታሪክ ላይ ካስታውስ ከባህር ተከፈለና ህዝቡን ይዞ ከሄደ በኋላ ወደ ኢየሩሳሌም ነበር ሲሄድ የነበረው። ግን ህዝቡ ሲያምጽ ሙሴ ላይ ያዘውና ከወንድም ሀሊድ ጋር ነን ያለነው ጉዳያችን ታይታኒክ ላይ ነው። ስለዚህ ቅድም ያቆምነው የቅድስቲቷ ምድር የመመስረቷም ዋናው ዓላማ የኢብራሂም ትክክለኛ ሃይማኖታዊ ሰዎች የሚይዙበት ቦታ ነው። በታሪክም የምናውቀው ሙሴ ከፈርዖን ከተከፈለ በኋላ ባህሩ ህዝቡን ይዞ ሲሄድ ወደ ኢየሩሳሌም ያስገባቸው ሲል ስቲል አመፀኛ ሆነ። ሲያምጽ አምላክ ምን አደረጋቸው? ኢየሩሳሌም የምትባለውን ከተማ እንዳይገቡ ነው ያደረጋቸው። ትክክለኛ ሰው ሲሆኑ ብቻ እዛ ውስጥ የሚገባበትን ሲቹዌሽን ትመለከታለህ ማለት ነው። ሶ
እስከ ለረጅም ዓመታት አይሁዶች ወጥተው ከዛ ቦታ ላይ ወጥተው የሆኑት ያ አመፀኝነታቸውና ኢየሱስ ክርስቶስን የመግደል እንትናቸው ከዛም በፊትም ነው እነሱ አክቹሊ የወጡት ሮማን ኤምፓየር ነበር የሚያስተዳድረው የነበረው ያኔና በኢስላም ኤስካቶሎጂ ላይ ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኤስካቶሎጂ አለ። አዎ አሁን ማውራህ ነገሮች በተለይ ከጎግ ማጎጋ ተገናኝተው ያሉ ነገሮች ከሱ ጋር ይገናኛሉ። ለምሳሌ ኢየሩሳሌምን የተቆጣጠሩት ልክ ነብዩ መሐመድ በሞቱ በሁለተኛው ዓመት ነው። ዑመር ኢብኑ አልኸጣብ የተባለው ኸሊፋ እሳቸው ወኪል ኢየሩሳሌምን ቁልፉን ነው የሰጡት። ከዛ ጊዜ ጀምሮ እንግዲህ ለረጅም ዓመት ሙስሊሞች ያስተዳድሩት እንደነበረ ታሪክ ላይ የምናውቀው ነገር ይኖራል ማለት ነው። ሶሃ ለማን ተሰጠ ማለት ነው? አሁን ኢትዮጵያውያንም ያንን ቦታ ያገኙት ዴር ሱልጣን የሚባለው ነው። ለዛ ነው አይ ቲንክ በሱልጣን መሪ አይ ቲንክ ለዛም ነው ዴር ሱልጣን የሚባለው። ኦኬ ሶ ለዛ ቦታ አለ ኢትዮጵያውያን ኤግዛክት አለ ቤተ እስራኤል ውስጥ ተብሎ ኤግዛክት ኖት ቤተ እስራኤላዊ የክርስቶስ ያለፈባቸው ሲሰቀል የሄደባቸው መንገዶች እና የሞተባቸው ምኖች ለክርስቲያኖች ተሰጧቸዋል። ለግሪኮች፣ ለግብጾች፣ ለምኖች እና እኛ ዴር ሱልጣን የሚባል በጊዜው የነበሩ ነገስታቶች ቦታ ሲሰጥ ከክርስቶስ ክርስቲያን ለሆኑ ሰዎች ቦታ ሲሰጥ እኛ ቦታ ደርሶናል እና ዴር ሱልጣን ነው የሚባለው ገዳሙ ማለት ነው። እኛ እዛ ቤተክርስቲያን የኦርቶዶክስ ቤተክርስቲያን አለ ነው ማለት እንደውም ከግብጽ ጋር ብዙ ጊዜ እንቃጭበታል ያን ቦታ የኔ ነው በሚል ማለት ነው። ይሄ ነው በቃ ትክክለኛው ሶ ሙስሊሞች ያስተዳደሩበት ምክንያት because አሁን እነሱ ናቸው የሚገባቸው ነው። if they were like terrible ቢሆኑ ኖሮ እንኳን አልፋ ብሎንድ እንኳን ብሏል from the Bible to the Quran Jerusalem shalom salam alaykum which means ሁሉንም እኩል አድርገው ነበር ሲመሩ የነበሩት አይሁዶች በዚህ በኩል ክርስቲያኖች በዚህ በኩል ሙስሊሞች በዚህ በኩል ልክ አይሁድ ስቴት ግን ሲመጣ አሁን ያ ሙስሊሞች ማንቀበል የነበረው it's not አይሁድ ስቴት እነሱ ይሄንን የፈለጉት እኛንን የሚገባን ነው። አየህ አምላክ የመረጠውን ስለሆነ እዛ ቦታ እንትን የሚለው አሁን የመረጠን እኛን ነው ኮንስቲቲዩሽን ህዝቦች አይደሉም ብለህ ታስባለህ? ኮንስቲቲዩሽኑን ብቻ ማየት ነው። ለምን ማንንም ያስተዳድር ማንንም በትክክል በአብርሃም ሪሊጅን ካስተዳደረ ያ ነው ትክክለኛው። የሚገርምህ በቅርብ በሞት የተለየን አንድ የዘፈን ባለሙያ አለ አበበ መስፍን ወይም መስፍን አበበ ካልተሳሳትኩ መስፍን አበበ እሱ ምን ይላል ወደ እስራኤል 1947 ላይ ስትመሰረት ከዛ በኋላም ቅድስቲቷ እስራኤል ነች ብዬ ሄድኩኝ ይላል። እዛ ለመኖር ሲሄድ ህገ መንግስታቸው ግን ምን በቃ ወንድና ወንድ ቆሞ እዛ የሚላላስበት አይነት ሀገር ነው። እንኳን ያቺ ሆሊ ስቴት ልትሆን ምንም ከቅድስና ጋር የሚያገናኘው ነገር ስለዚህ የያዙበት ሲስተም አየ የሐሰተኛው መሲህ አይነት ሲስተም እሱን ለማስነሳት ልክ አሁን በሙቪዎቻችን ላይ እንደምናየው አይነት ህገ መንግስት ነው እንጂ ቅድስቲቷ ምድር ተብሎ በሱ ህገ መንግስት መሰረት በአምላክ ህገ መንግስት መሰረት የሚተዳደሩበት ሲቹዌሽን አታይም ማለት ነው። አሁን እነዚህ ሰዎች እነማን ናቸው አይደሉም ብለህ ታስባለህ? እንደ ህዝብ በአምላክ ህገ መንግስት ካስተዳደሩ ሊመረጡ ይችላሉ። እንዲሁ እያየን ነው እያስተዳደሩ አይደለም። በዛ ከማስተዳደር ሳይሆን አመፀኝነታቸውን እንደተጠበቀው ነው በክርስቲያኖች ዘንድ አክቹአሊ የተመረጡ ህዝቦች ነው የሚለው ነገር ላይ መስማማት አለ። ምክንያቱም ክርስቶስ ከነሱ ነው የተገኘው። ያለፉት የክርስትና ታሪኮች የአይሁድ ታሪኮችም መነሻው እዛ ነው ሁሉም ነገር የተከናወነው ማለት ነው። ስለዚህ በእግዚአብሔር አሰራር ውስጥ ቦታና ምርጫ አላቸው። አመፀኞች ናቸው እንጂ የሚል ነው በክርስቲያኖች ዘንድ ያለው። ስለዚህ አመፀኞች ስለሆኑ ብቻ መምራት የለባቸው ነው ማለት ነው። በእስላም ውስጥ ምንድን ነው ያ ይሄ ነው በነገራችን ላይ በመሲህ በዚህ በሁለት ነብይ የሁለት ሃይማኖት በእነሱ አመጽ ግን ዓለም ተጠቀመ ብለው በተለይ ፕሮቴስታንቶች በረም ያምናሉ። ክርስቶስ ለዓለም የሆነው እስራኤላዊ ሊሰበስብ ዶሮ ጫጩት እንደምሰበስብሽ መጣ አንቺ ግን አልፈቀደሽም ስለዚህ ለዓለም ተበተነ ባያምኑበትም ማለት ነው። እንግዲህ በኢየሱስ ክርስቶስን ባያምኑበትም እንግዲህ ተጠቅማለች ብለው ነው የሚያስቡት ማለት ነው። ግን እኔ ሁለት ክርስቲያኒቲ እና እስላምን በቁርአናችን ላይ በጣም ግሎሪፋይ ያደርጋል ቁርአናችን ወተጅደና አቅረበሁም መወደተን ይላል። በመዋደድ የቀረቡ ናቸው እነማ الذين آمنوا ለአመኑት ሰዎች قالوا إننا نصارى እነዛ እኛ ክርስቲያኖች አሉት ይልና ክርስቲያኖችና ሙስሊሞች በጣም የተጣበቀ ሪሌሽንሺፕ እንዳላቸው ይናገራል። ለምን በኢየሱስ ክርስቶስ መሲህነት የሚያምኑ ሁለት ሪሊጅን እስልምናና ክርስትና ብቻ ነው እንደኛ። ሁለተኛ ደግሞ መሲህ ብቻ አይደለም ፕላስ ደግሞ ህያው ሆኖ ወደ ሰማይ ማረጉን አይሁዶች ይሄ እነዚህ ነገሮች ናቸው የማይቀበሉት ነው። the thing is ልክ እንደ ዮናስ ምዕራፍ ላይ በጣም የሚገርመኝ አንቀጽ አለ። ኢየሱስ ክርስቶስ ማን ነው ማቴዎስ ወንጌል ላይ ስለ ዮናስ የተናገረበት ልክ ሰዎች መጥተው ያ ሁሉ ተአምር ካሳያቸው በኋላ ጂሰስን እስቲ አሁንም ደግሞ አሳየን እስቲ ይሉታል።
ከዚህ በኋላ ለእናንተ እንደዚህ አይነት አመንዝራ ትውልድ ማሳያችሁ ተአምር የዮናስን ተአምር ብቻ ነው ይላቸዋል። ይሄ የመጨረሻውን ተአምር ነው የሚያሳያቸው። ምን እኔን ሞቷል ብላችሁ በምታስቡበት ሰዓት እኔ ግን ሕያው ሆናለሁ። which means ዮናስ በአሳ ነባሪ ሆድ ውስጥ ሲገባ ሰው ሁሉ ሞቷል ብሎ ነው የሚያስበው። ተው በአሳ ነባሪ ሆድ ውስጥ ውሃ ውስጥ ሲገባ ሞቷል ትላለህ። ከውሃ ውስጥ ቀጥሎ አሳ ነባሪ ውስጥ ሲገባ ሞቷል ትላለህ። እንደገና 3 ቀንና 3 ሌሊት እዛ ውስጥ ሲቆይ ማንም ሕያው ይሆናል ብሎ አያስብም። ልክ እሱም ሕያው አይደለም ብላችሁ እንዳስባችሁት እሱ ግን ሕያው እንደነበረው እኔም እነሱ they think that they killed me ገለውኛል ብሎ በሚያስቡበት ሰዓት እኔ ግን ሕያው ነኝ ወደ ሰማይ። ይሄንን ሁለቱ ሃይማኖቶች ናቸው የሚያምኑት እስላምና ክርስቲያን። አሁን ወደ ሰማይ እንዳደረገ ይታመናል። ወደ ከፍተኛው ለአላ የከፍታ እንዲያደርግ አደረግነው ኢንተርኔት ፕሮቴክትድ ነው ማለት ነው። እና በጣም ቅርብ የሆነ ሃይማኖት ስለሆነ አሁን ቁርአን ለምን ይመስልሃል በዚህ ሌቭል ይዋደዳሉ ክርስቲያኒቲ እና እስላም በጣም ይቀራረባል የሚለው የመሲህ ፓወር ማለት ወደ ውስጥ ጠልቆ የሚያይ ፓወር ነው። እነሱን እውቀት ካገኘን እምነት የሚባለው ነገር ገብተውናል። አይሁዶች ደግሞ ያንን ነገር አልተቀበሉም። ከፊት ባለው ነገር ይኖር የነበሩ አሁንም ድረስ በዛው አይነት አስተሳሰብ ይኖር የነበሩ ማለት ነው። ያም ጎድቷቸዋል። እኔ ኢየሱስ ክርስቶስን አለመቀበላቸው ነው በተለይ በእስልምና ሃይማኖት። ከዚህ በኋላ ከእስራኤል ህዝቦች ነብይ ቀረና ተብሎ ወደ እስማኤል አልሄደም። አሁን ከአረቦች ነብይ ከተነሳ የዛን ልዕልና ወደ ታች አደረገውና አሁን በዚህኛው ሳይድ በቃ አደረገው ማለት ነው። አንደርስታንድ አደረገ። ሶ ሰፊ ነው ሐሳቡ። አለመቀበላቸው ሞር በቃ ወደ እስማኤል የይስሐቅ ዘር ነበር በክርስቶስ ያለው አብርሃም ልጅ ይስሐቅ እያለ ዳዊት ሰለሞን ምናምን እያለ ነው ክርስቶስ የሚመጣው ማለት ነው። ከባድ ስህተት ነው የሰሩት ማለት ነው አይሁዶች። ይሄን በረከት አሳልፈዋል። ከባድ ስህተት ነው የሰሩት አይሁዶች ማንን ኢየሱስን አለመቀበላቸው ኢሳን አለመቀበላቸው። እነዚህ ሶስቱን ሃይማኖቶችን ካየህ የኢስላም ክርስቲያኒቲ እና አይሁዶች ሶስቱም ተለያዩ ከተባለ በማን ምክንያት ሐሳቡ ኢየሱስ ክርስቶስ ነው ሁሉም ማለት ነው። ሙስሊሞች ከክርስቲያኖች ጋር ማይነር የሆነች ነገር ያቺ የእሱ አምላክና ዲቪኒቲ ማመንነት ነው። ያ ግን እስልምና ላይ ተጋቡ ይላል። በተለይ ለሴቶች ሙስሊም ወንዶች ሴቶች ክርስቲያኖችን ሁሉ እንድናገባ ተፈቅዶልናል። እንደገና ደግሞ ምግብ እነሱ ያረዱት ለእናንተ ተፈቀደ፣ እናንተ ያረዳችሁት ለእነሱ ተፈቀደ እያለ ክርስቲያኖች ጋር በጣም እንድንቀራረብ ይፈልጋል። because ቁርአን ላይ ሱረቱል ማኢዳዊ ያለው ቅድም የማዕድ ምዕራፍ ላይ እናንተ ያረዳችሁት በስመ አብ በወልድ ብለው ያረዱት ሰዎች ጋር መብላት ትችላላችሁ፣ እነሱም ያረዱት ለእናንተ ተፈቀደ እያለ ኡስታዞች ለምንድን ነው ይላሉ? ልዩነታችሁ ማይነር ነው፣ ኮመን የሚያደርጋቸው ነገር ብዙ ነው እና ተቀራርቦ እንድንበላ እንዳንራራቅና በዛ ወሬ ውስጥ ወይም በዛ አብሮነት ውስጥ ብዙ ኮመን የሆኑ ነገሮች ስለሚኖሩ ማለት ነው። ሶ ይሄ ቅድም ያመጣልኝ ጥያቄ ነው ከአይሁዶች ጋር የተነሳ ማለት ነው። ሶ እዚህ ጋር የምታየው ሰውዬ የዚች ምድር ባለቤት ነው። አሁን ሪሰርች ፋውንዴሽናችን ውስጥ የጃክ እና የሮዝን በደንብ ካሳየናቸው ለህዝቡ አንድ የተገነጠለ የሚመስል ታሪክ አለ። ምንድነው? ከካፒቴኑ ይጀምራል። ካፒቴኑ ላይፍ እና ደግሞ ይሄ ሰውዬ የመርከቡ ባለቤት ነው። ባለቤት ከተባለ መርከቡን በምንድነው ሲምቦላይዝ የተደረገው ብያለሁ? በምድር። የምድር ባለቤት ማን ነው? ፈጣሪ አምላክ ነው። ሶ ይሄንን እዚህ ጋር ያመጡት አካል ምድርን ባለቤት አድርገው ነው ያመጡት። ኦኬ እዚህ ጋር የሚጠይቁት ታይታኒክ የሚባለውን ስም እንዴት አወጣህለት ነው። እሱም ይናገራል። በጣም ጃይጋንቲክ እንትን ስለሆነ በጣም ትልቅ ስለሆነች ሳይዝ፣ ስታቢሊቲ፣ ላክዠሪ፣ ስትሬንግዝ እነዚህን በሙሉ እንድትወክል ነው ያደረኳት። አሁን ምድርን ፈጥሮ እንግዲህ ስለ ምድር እያብራራላቸው ነው ማለት ነው። ስለ መቋቋም ኤግዛክትሊ ስለ ለግዠሪ ምቾት ምናምን አንደኛው ስቴቢሊቲ መረጋጋት አንደኛው ደግሞ ወርዱ ስቴቢሊቲ ለግዠሪ እና ሳይዝ ስፋት ትልቅ መሆኗል ማለት ነው። አሁን ይሄ አካል አምላክ መሆኑን እዚህ ጋር ከተረዳን እዚህ ጋር ደግሞ ማንን ያስተዋውቃል? ይሄንን ደግሞ የሰራለትን አካል ያስተዋውቃል። ይሄውና ይሄ ነው ዲዛይነራችን ነው ምድሪቷን። ይሄውና የኛው ሰውዬ ዲዛይነር ነው ማለት የሱ ምንድነው ማለት ነው? መላእክታው ነው። አሁን የአምላክ እቺ ምድር የሰራት መላእክቶች ስለሆኑ ማለት ነው። because ብዙ ጊዜ በተለይ ከመላእክታው ጅብሪል ወይም ገብርኤል ጋር ተገናኝቶ ሙቪዎቻቸው ላይ ገብርኤል ብስራተ ገብርኤል ነው ይባላል። ለምንድን ነው ብስራተ ገብርኤል የሚባለው? ቁርአን ማርያም ስላበሰረ ነው በእኛ ብስራት ይዞም ወደ ምድር የሚመጣ ነው እንጂ ለሁሉም አማኞች ልክ ሰው ሲያምን ወደ እሱ እምነት ስትገባ ያንን ሂዳያ ወይ መመራትን ብስራትን ይዞልን የሚመጣው ለሁላችንም እሱ ነው። ለነብያቶችም ደግሞ መልእክትን ይዞ የሚመጣው እሱ ነው ማለት ነው። እዛ ነው ብስራተ ገብርኤል ቁርአን ላይ ሁደን ወቡሽራ ለልሙእሚኒን ቡሽራን ይዞ ነው ብስራ ማለት ብስራትን ይዞ ነው የሚመጣው ወደ ምድር። ሁለት ጊዜ አሁን በመጽሐፍ ቅዱስ በተለይ በሐዲስ ኪዳን ላይ ገብርኤል ሁለት ጊዜ አብስሯል። አንደኛው ዘካርያስ ነው፣
ሁለተኛው ደግሞ ቅድስት ድንግል ማርያምን አብስሯል። ሁለቱንም ልጅ ስለመውለድ ነው ያበሰራቸው። በዛ ምክንያት በክርስቲያኖች ብስራተ ገብርኤል ይባል፣ በይበልጥ በኦርቶዶክስ ክርስቲያኖች መላእክቶችን ቦታ ስለሚሰጡ ማለት ነው። ብስራተ ገብርኤል የሚባል ሰፈር አለ ራሱ ቤተክርስቲያኑ ሶ አምላክ አሁን እዚህ ጋር የሚያወራው ስለምንድን ነው? ይኸውልህ እያየኸው ነው። ይሄንን ከዚህ ጋር ያለው ሪሌሽንሽፕ ያመጡልሃል። አሁን ለተመልካቾች ግልጽ ማድረግ የምፈልገው ይሄኛው ፓርት ተገንጥለው መታየት የለበትም። ስለ ጃክ እና ሮዝ የብቻው ታሪክ አለ። እነዚህ ደግሞ የምታያቸው ሰዎች የብቻው ታሪክ የሚመስል አላቸው። ከጃክ እና ሮዝ ጋር አይገናኙም። እነዚህ የምንላቸው የመርከቡን ባለቤት እና ካፕቴኑ፣ ወታደሮቹ ሰውን መጨረሻ ላይ ሲያድኑ የነበሩት ጃኬቱን ልበሱ ይሄ ነው መዳኛቸው እያሉ ሰጡ። አሁን የእነሱን ታሪክ እንግዲህ ሰው መጠየቅም አለበት። ቢኮዝ እያንዳንዷ ነገር መታወቅ ስላለብን ኤግዛክት ሶ ይሄ አካል አምላክ ከሆነ እዚህ ጋር ከሚያወራው አንግል ተነስተህ የምድር ካፒቴን ማን ሊሆን ይችላል ከሚለው ከነስተህ መጨረሻ ላይ መደመድመው ድምዳሜ አለ። እዚህ ጋር የሚያወሩት ምንድን ነው? I want to marvel at her speed. ስፒዱ በጣም እንዲጨምር ፈልጓል። ይሄ ከአንታይ ክራይስት ጋር ምን ያገናኘዋል? ከጎግ ማጎግ ጋር አምላክ ጎግ ማጎግን የለቀቀበት የመጀመሪያው ሞመንት መቼ ነው? in Islam the prophet alayhi salatu wasalam ልክ የመጡ ጊዜ ምን አሉ? አመልካች ጣታቸውና አውራ ጣታቸውን ክብ አድርጉ ይባላል። ወዲያው ይሄ ምልክት አሳዩና ምን አሉ? እና ያእጁጅ ወማእጁጅ ቺን ያክል አሁን ተከፈተላቸው። ቁርአን ላይ በሳቸው ዘመን መውጣት እንደጀመሩ ከዛ ወዲያው ሚስታቸው ዘይነብ ረዲየላሁ ዐንሃ ምን አለች? እና አሁን እኛ መሃል መተው እነዚህ ያጠቁናል እኛን አማኞች በእኛ መሃል ውስጥ እያሉ ስትል ከነሱ ጋር ሪሌሽንሽፕ አላያንስ ወዳጅነት ስምምነት መመስረት ሲጀምሩ አረቦች ሳዲ ማለት ነው ከጎግ ማጎግ ጋር ወዳጅነት ስምምነት ሲጀምር ያኔ ሙስሊሙ ወው ለልተል አረብ ሳሉ ወይሉ ለልአረብ ማለት ወየውላቸው ለነዛ አረቦች ያኔ ከነሱ ጋር ወዳጅነት ያኔ ዓለም ላይ ያለው ሙስሊም በሙሉ ችግር ውስጥ የሚገባበት ሰዓት ይሆናል ማለት ነው። እዚህ ጋር የሚለው አሁን በሳቸው ዘመን መለቀቃቸው ምንን ያሳያል? የመጨረሻው ዘመን መቃረቡን ያሳያል። ወዲያው ምን አሉ? አና ወሰአ ካህቴን እኔና ሰዓቲቷ የመጨረሻ ሰዓት እንዲና እንዲነናል። በቃ የኔ መምጣት የመጨረሻው ሰዓት ሙሉ ለሙሉ የሚያበስር ነው ማለት ነው። which means አሁን አምላክ በሳቸው ዘመን ጎግ ማጎጎችን ከለቀቀ በቃ ፈሳዱ ቅድም ያልኩ ብክለት እያለ ዓለምን በሙሉ ያጠቃልላል። ያ ስፒድ በመጨመራቸው ምክንያት ነው ይሄ መርከብ ሄዶ ከእንትን ጋር የተላተመው ማለት ነው። ጎግ ማጎግ ከስቀይ 38 ላይ ክርስቲያኖች እንግዲህ እዛ ላይ በረንባ ላይ ኢትዮጵያም ስም አለ። ጎግ ማጎጎች ጋር ትገጥማለች ጦርነቱ ማለት ነው። አሜዚንግ ሶ ነው የምትሰለፈው እንግዲህ አሜዚንግ እዚህ ሰው የጺሙን ነው የዚህ መርከብ ካፒቴንም ነው ይሄ አካል። ኦኬ ሶ አሁን ከጂሰስ ክራይስት ከሮዝ እና ከጃክ ታሪክ በጣም የተነጠለ ከሆነ ይሄ አካል ደግሞ ሞር ሪሌሽንሺፑ ከአምላክ ጋር ነው። ብዙ ጊዜ ለሱ ቅርብ ሆኖ ነው የሚያወራው። ጺሙኒያው he is a prophet ሙሐመድን እዚህ ውስጥ ሊከትበት ይሞክሩታል። ሶ ታይታኒክ ስለ ጂሰስ ክራይስት ብቻ አውርቶ የሱን ነገር ማጠልሸትም ብቻ አይደለም አላማው። የአምላክንም ሞመንት እዚህ ጋር የሚያጠለሽበት ነገሮች እናያለን። ለሱ ቅርብ የሆነው ደግሞ ቫልዩ የምድር ካፒቴን ብለኛ ሙስሊሞች ምናምን ነው ፕሮፌት መሐመድ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። እሳቸው ናቸው የምድሩ ካፒቴን ተብሎ እሳቸው ሁሉ ነገር ያዛሉ። ከእሳቸው በኋላም ስለሆነ ያጁጅ ማጁጆች ጎግ ማጎጎች የሚመጡት ማለት ነው። ምን አይነት ሞመንቶች ይመጣሉ? you made your head እሱ በለቀቃቸው ምክንያት ጎግ ማጎጎችን እቺ ምድር ያቺ ከተጋጨች በኋላ ወዲያው ምን ይለዋል? ውሃ ከገባ በኋላ ማለት ነው። ያያደል ያ ቅድም የሰራው ስራ you make up your headlines headline እንዲሆን ስለፈለገ ነበር ስፒድ ጨምር ያለው። ቶሎ እንገባለን ሰው የሚጠብቀን አርብ ቀን ነው መርከቧ ትገባለች ተብሎ የሚታሰበው። እኛ ግን ማክሰኞ ገብተን ሄድላይን ሰርፕራይዝ ለማድረግ ነው you made your head ለየውና ጋጫት። አሁን ማን ጥፋተኛ ሆነ? አምላክ እነዛን ፍጥረታቶች ለቋል እዚህ ምድር ላይ። ስለዚህ ከዛ ጋር አሜዚንግ ኤቭሪቲንግ እንዴት እንዲያገናኙት እንደሆነ ያየሆነ በእነዚህ ሳይድ በኩል ያሉት ታሪኮች በሙሉ ካፒቴኑ ራሱ በሱ ጊዜ በሱ ምክንያት የተለቀቁ ናቸው። ግን ደግሞ የሱ እንትኖች ወታደሮችን ቅድም ካየህ wear your safety belts ይሏቸዋል። ይሄዳችሁ ለምን ቁርአን ላይ የሚለው አልহামዱሊላህ الذي انزل على عبده الكتاب ይሄንን ኪታብ በማውረዱ ምስጋና ለአምላክ ይገባው ብሎ የአምላክን ቃል የተከተለ ብቻ ከሐሰተኛው መሲህ የተጠበቀ እንደሚሆን ይናገራል። በመጨረሻው ዘመን ከሱ ትንሽ ያፈነገጠ ወለም يجعل له ኢወጅ ማለት እንዲችነች ትንሽ ወጣ ያለ በጣም የወጣ እኮ አይደለም ትንሽ ወጣ ያለ በሱ ጥቃት ውስጥ ይገባል ይላል። ለምን እንደዚህ ሰው ልጅ ቀጥታ መሄድ ሲገባው እንዲህ ካለ መጨረሻው የት ትንሿ ራሱ ትልቅ ነገር ስታመጣ ይታያልና ፋይናሉ በአጠቃላይ ይሄ ፊልም
የፕሮፌት መሐመድን ሙቭመንት በዚህ በኩል በእነሱ መጠበቂያ መሆን ትችል ነበር። ግን ፋይናሊ አንዲት ሙስሊም መታ ሁላ ምንም ማድረግ እንደማችል ትነግረዋለች። በቃ ይሄ የመጣው እንትን ብክለት ይኸውልህ watch it here ይኸውልህ አንዲት ሂጃብ የለበሰች ሴት ትመጣለች። ምን ትለዋለች? ካፒታን where should I go አሁን በየት በኩል ይሄ በቃ አሁን እቺ ምድር አየህ ሁሉ ነገር መጥቷት ሁሉ ሰው ህፃኑን ይዛ so it directly contrast የሚያደርገው ይሄ አሁን ወዴት ልሂድ ብላ ሊዲንጉን ስትጠይቀው ያ አሁን ያለንበት የመኖች ሊቢያ አፍጋኒስታን ወላ ኢራቅ እንትን ሶሪያ ያሉበትን ሲቹዌሽን እዚህ ጋር የሚናገሩበት ሲቹዌሽን ሲሆን ታየዋለህ። እንዲህ እያለ ፊልሙ እስከ ሁሉንም ያጠቃልልልንና ፋይናሊ እንትና ሶንግ አለ I think we have time ካለን ብቻ 5 minutes አለ 5 minutes ሴል እንዲሆን ማየት ከቻለ ሶንጉ ቲፒካሊ ጂሰስ ክራይስት ሶንግ እስኪ እናብራራ far Christian distance and spaces between us and you have come to show you ትላለች። በእኔና አንተ መሀል ሩቅ ነበርን ግን ራስህን ገለጥክልን you have come to show you go on አይደል? ገና ሲጀምር እንኳን የሴሊን ዲዮን ሶንግ ምንድን ነው? Every night in my dreams I see you I feel you that's how I know you go on ያለና እስኪ ቴክኒሻናችን የሴሊን ዲዮን የታይታኒክ ማጀቢያ ካገኘ ደስ ይላል። because ያንዳንዱ ሜሴጅ በሙሉ near far wherever you are I believe my heart will go on ነው። እምነት ነው እያወራቻለች ስለ ልባ ነው የምታወራው። ልቤ ስቲል አንተ ነው። ኦኬ በአጠቃላይ እስከ መጨረሻው ድረስ ብትሄድ ሊሪክሶችን ብታያቸው ሰው ከመጀመሪያው እስከ መጨረሻው አሁን ካልናቸው ወሬዎች ጋር የሚሄዱ ልክ እምነት ላይ ፎከስ ያደረገ ቅድም እንዳልኩ far Christian distance spaces between us ስትል የተለያዩ እንደነበሩ ነው። then you have come to show you ራስን ገለጥክልን አሁን አወቀ በቃ ተገናኘን ከዛ ጊዜ ጀምሮ ማለት ነው you're here there's nothing I fear ያለች ነው በቃ አንተ ካለህ ነገር ምፈራ የለም ያለች ሶንጉ ራሱ ልክ ከዛ አስተሳሰብ ጋር ሲሄድ ታይዋለህ you know ተመልካቾች I think የሚፈልጉትን ፖይንቶች በሙሉ የሚፈልጉትን ፖይንቶች በሙሉ የነካንላቸው እንደሆነ ግልጽ ነው። ተሳክቶላቸዋል ብዬ ማምናለሁ እንደው because የኢትዮጵያን ሙቪዎች ካያቸው በአጠቃላይ የታይታኒክ ተጽዕኖ እንዳለባቸው ታያለህ። የብዙ ሀገር ፊልሞች because የሆነች አንድ ባለ ሀብት የሆነች ልጅ የሆነ ምስኪን ልጅ ወዳ ምናምን የሚባለው ነገር የመጣው ከዚህ ተጽዕኖ እንደሆነ ትረዳለህና thank you very much እንግዲህ እኔም በጣም አመሰግናለሁ። አድማጭ ተመልካቾቻችን ከወንድም ሀሊድ ሬድዋን በታይታኒክ ዙሪያ የነበረን ቆይታ የሚመስል ነበር። ሳምንት ብላክ ፓንተርን እያያችሁ ጠብቁን። ብላክ ፓንተር ላይ በደንብ እናወራለን ማለት ነው። ሳምንት ብላክ ፓንተርን አይታችሁ ጠብቁን። አድማጮቻችን ፕሮግራማችን ታይታኒክ ላይ ቆንጆ እንደሳለፍን ባለሙሉ ተስፋ ነኝ። በሚቀጥለው ብላክ ፓንተርን በደንብ እናየዋለን ማለት ነው። ሳምንት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።